የሚቀጥለውንም ልክ እንደዛው በየ3 ወሩ እየተቆጠረ ይከፍላሉ። መጨረሻ ላይ አመታዊ ግብራቸውን በሚያሳውቁበት ጊዜ እነዚህ በተለያዩ ጊዜያት የከፈሏቸው በየሩብ አመቱ የከፈሏቸው ማለትም 3ቴ ነው የሚሆነው በየ3ቴ የከፈሉት የሩብ አመት ክፍያ አመታዊ የንግድ ትርፋቸውን በሚያሳውቁበት ጊዜ ሲያሳውቁ ይቀንሱና የከፈሉት ግብር በ3 ኳርተር ውስጥ የከፈሉት ግብር ከሚያሳውቁት ግብር የሚበልጥ ከሆነ ይህን ዲፈረንስ በተመላሽ መጠየቅ ይችላሉ ማለት ነው። የግብር መስሪያ ቤቱም ለዚህ በሚል የተጨማሪ እሴት ታክስ ተመላሽ ከሚመድበው በጀት ላይ እንደሚያስተናግድ ይገልጻል ማለት ነው። ከዚህ በተጨማሪ ዲፈረንሱ ደግሞ በየሩብ አመቱ የከፈሉት አመታዊ ከሚያሳውቁት ጋር ሲነጻጸር ያነሰ ከሆነ ተጨማሪውን ይከፍላሉ ማለት ነው። በዲፈረንሱ ይከፍላሉ ማለት ነው። በተመሳሳይ ደረጃ ለ ብለው የሚገልጿቸውን ማለትም የግብር ጊዜያቸውን የሚያሳውቁት ከሐምሌ 1 እስከ 30 ያሉትን ግብር ከፋዮችንም በሚመለከት በተመሳሳይ መልኩ የየሩብ አመቱን በተያዘው የግብር አመት በፊት የከፈሉትን የፕሮፊት ታክስ 25% እንዲሁ በተመሳሳይ እየከፈሉ ያሳውቃሉ ማለት ነው።